ወይ ሲቹዌሽኑ ሪዝን አድርገን ወይ ደግሞ ፓርትነራችንን ምክንያት አድርገን ቮይድ አናደርግ። ራሱ ቮይድ ማድረግ የሚያመጣው ችግር አለ ማለት ነው። ይልቁንም ችግሩን አክናለጅ አድርጎ ችግሩ ላይ ተነጋግሮ ወደ መፍትሄ መምጣት ነገሩ እንዳያድር፣ ነገሩ እንዳይጠራቀም፣ እንደገና ደግሞ ቂም እንዳይያዝ፣ ለነገ እንዳያድር ያደርገዋል ማለት ነው። ነገ አንድ የሚባል አባባል አለ አይደለ? ብረትን በግለቱ ነው እንዲህ የሚባል ነገር አለ። ብረት ገና እንደጋለ ካልተቀጠቀጠ ሼፕ አይደረግም ማለት ነው። ምክንያቱም ከቀዘቀዘ በኋላ ነገሩ ከቆየ በኋላ ወደ ግራ ሂድ ወደ ቀኝ ሂድ ብንለው አይሆንም። ስለዚህ the same thing ነው። ችግሩን ሳናሳድር ገና ችግሩ እንደተፈጠረ ዋይስ በመሆነ መልኩ ጊዜ ሰጥተን ማለት ነው። ችግሩ እንደተፈጠረ ስንል ኢሞሽናችንም ኢንቮልቭ አድርጎ በሆነ ሪች ተነስተን በሆነ ነገር ተነስተን ፌስ ማድረግ ሳይሆን ጊዜ ሰጥተን ዋይዝ ሆነን ነገሩን ለመፍታት ነገሩን አንደርስታንድ ለማድረግ ለምንድን ነው ይሄ ነገር ሀፕን ያደረገው ከኔ ሳይድ ነው ወይ ብለንም አክናለጅ ከራሳችንም ኃላፊነት ወስደን እንደገና ደግሞ ወይ ደግሞ ከሱ ሳይድም ነው ደግሞ ብሌም ሳናደርግ ለመፍትሄ የምንሰራ ከሆነ ምናልባት ወደ መፍትሄ እንመጣ ይሆናል። ብዙ አይነት ነገሮች አሉ ትዳር ውስጥ ስንመጣ ማለት ነው። አንዳንድ ጊዜ ያገባነውን ሰው ውጪ ላይ ያየነውን ውጪ ላይ የተለማመድነውን እንደገና ደግሞ ገና በወዳጅነት ዘመን ገና በጮኝነት ዘመን እያለን ያሳየንን ፕሮሚስ ያሳየንን ፊት የጠበቅነውን ተስፋ ከገባን በኋላ ላናገኘው አንዳንድ ጊዜ እንችላለን ማለት ነው። ብዙ ሰዎች ትዳር ውስጥ ከገቡ በኋላ ያለቀ ይመስላችኋል። በቃ አግብቻለሁ ኢትስ ዳን በቃ ምን ትፈልጋለች? ምን ይፈልጋል? ኦሬዲ ራሴን ሰጥቻታለሁ፣ ኦሬዲ ለሱ አድርጌያለሁ ብለው ይላሉ። ግን ስራው የሚጀምረው ከገባን በኋላ ነው ማለት ነው። ምክንያቱም ብዙ ኃላፊነቶችን መቀበል አለ፣ ብዙ ጊዜ መሰጣጣት አለ፣ ብዙ አይነት አክቲቪቲዎች ባላንስ ማድረግ አለ። ብዙ አይነት ነገሮች የሚጀምሩት ከገባን በኋላ ነው። ልክ አንድ አበባ ማለት ነው ውሃ ካላጠጣ ነው ጠውልጎ እንደሚጠፋ ሁሉ ትዳርም ደግሞ እንደዚያው ጊዜ ይፈልጋል፣ አቴንሽን ይፈልጋል፣ ዴት ናይት ይፈልጋል፣ ቼክ መደራረግ ይፈልጋል፣ አብሮ የሆነ አይነት ታይም በቃ አብረን የምንነጋገርበት ያ ውጭ ላይ የለመድነውን ታይም ኢቨን እንኳን ባላንስ ባደረገ መልኩ ጊዜ ይፈልጋል ማለት ነው። ብዙ ሰዎች ከተጋቡ በኋላ ያ ነገር እንደሚያስፈልገው ይረሳሉ። በቃ ተጋብተናል ኢስ ዳን ዲል ብለው ይላሉ ማለት ነው። ግን ከተጋቡ በኋላ ነው ብዙ አይነት ነገሮች ያሉት። ስለዚህ ትዳሮቻችሁን ቼክ አድርጉ። ትዳራችሁ ላይ ስሩ። ለትዳራችሁ ጊዜ ስጡ። ለባላችሁ አቴንሽን ስጡ። ለባላችሁ ጊዜ ስጡ። በባላችሁና በልጆቻችሁ መካከል ያላችሁን ታይም ባላንስ አድርጉ። የባላችሁን ስሜት የሚስታችሁን ስሜት አንደርስታንድ አድርጉ። አንዳንድ ጊዜ በጣም የሚገርማችሁ ነገር ወንድሞች ማለት ነው እኛ እናቶች እኛ ሚስቶች ብዙ ጊዜ ቢዚ የሚያደርገን ብዙ ዲዩቲ አለን ቤት ውስጥ ከቤት ውጭም ደግሞ ምንሰራ ካለን ብዙ ጊዜ ስለዚህ ዲስትራክት የሚያደርጉን ነገሮች ይበዛሉ ማለት ነው። አቴንሽናችንን የሚወስዱ ጊዜያችንን የሚወስዱ ነገሮች ይበዙና ትንሽ ወንድም ባሎቻችንን የመዘንጋት አይነት ነገር ጊዜ እንደሚፈልጉ አቴንሽን እንደሚፈልጉ መታየት እንደሚፈልጉ የምንዘነጋባቸው ጊዜያቶች አሉ። እኔ አንዳንድ ጊዜ ስናገር ከሰዎች ጋር ባሎቻችንን አንዳንድ ጊዜ እንደ ልጆቻችንን ማየት መቻል አለብን። ልክ ልጆቻችን ፉሊ በጣም አክቲቭ አቴንሽን እንደሚፈልጉ ባሎቻችን ፉሊ አቴንሽን ይፈልጋሉ። ሚስቶቻችንም the same thing ሚስትም ደግሞ ፉሊ አቴንሽን ትፈልጋለች። ስለዚህ ያንን ጊዜ እንዳናሳጣቸው ወይም ደግሞ የተበለጡ ወይም ደግሞ የተረሱ እንዳይመስላቸው ማስታወስ መቻል አለብን ማለት ነው። ስለዚህ ይሄ ከሆነ ትዳራችንን መታደግ እንችላለን። ይሄ ከሆነ ለትዳራችንን ሴቭ ማድረግ እንችላለን ማለት ነው። ብዙ ጊዜ ወንዶች የሚያነሱት ከወንዶች ሳይድ ከባሎች ሳይድ የሚነሱ ነገሮች እንደ አኪዩዝም እንደማድረግ የሚነሱ ነገሮች ምንድን ነው? ሚስቶች ጊዜ አይሰጡንም፣ አቴንሽን አይሰጡንም
የሚል አይነት ነገሮች ይነሳሉ። ያ ደግሞ ምንድን ነው? ሚስቶች ደግሞ በስራ በጣም ቢዚ ስለሚሆኑ በልጆችን ቴኬር በማድረግ ምናልባት ወጥተውም የሚሰሩ ደግሞ ከሆነ ቢዚ ስለሚሆኑ ፊዚካልን መንተሊም ቢዚ ይሆናሉ። ስለዚህ ይህንን ነገር እንዴት ነው ባላንስ ማድረግ የምንችለው ብለን ስንል ወደ ጠረጴዛ መተን ቁጭ ብለን ተነጋግረን ስኬጁላችንን አውጥተን ለእኔና ለአንተ የሚሆነው ጊዜ ግን ዊ ሃቭ ቱ ሜክ ታይም። በቃ የሆነ ሾርት እንኳን ዋክ 30 ሚኒትስ ዋክ በቃ ልጆቹን የሆነ ለፋሚሊ መንበርም ለቤቢሲተርም ለሰንበዲም ሰጥተን ቢሆን 30 ሚኒትስ ዋክ በቃ ኢነርጂያችንን ሪሊዝ የምናደርግበት ኮኔክት የምናደርግበት። ቀንህ እንዴት ነው? ቀንሽ እንዴት ነው? ከልጆች ውጭ ካለው ነገር ውጭ ካሉት ድምፆች ውጭ ማለት ነው አብረን የምናሳልፍበት ጊዜ መፍጠር መቻል አለብን ማለት ነው። ያ ከሆነ ትዳሩ ኮኔክሽኑ እንደጠነከረ ይሄዳል። ችግርም እንኳን በመጣ ጊዜ ሰርቫይቭ የማድረግ ወይም ደግሞ ችግሩን አሸንፎ የመውጣት ችግሩን በቃ ትቶ